እዚህ ሀገር ስትወለድ በውስንነት ውስጥ ነው የምትወለደው። ስታድግ ብዙ እንቅፋቶች አሉ። እነማን ናቸው? ይገርማል። አልጋ ባልጋ በሆነ መንገድ ሄደው ህልማቸውን ያሳኩ ብዙ እንቅፋቶች ነበሩ። እሱ ግን እየሰበሩ ያሰቡበት ሁኔታ መጥተዋል። ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ከዚህ ቀጥሎ ምን ሊሆን ይችላል የሚለው ነገር ልትፈራው አይገባም። የመጀመሪያው እንደዚህ አንድ ብለህ ጥሰህ ልትወጣ ስትል፣ ሰብረህ ልትወጣ ስትል የመጀመሪያው የምትረግጠው ደረጃ አለመፍራት። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ ጥሶ የመውጣት 4 ደረጃዎች የሚል ይሆናል። በህይወታችሁ ማወቅ ያለባችሁ ነገሮች አሉ። ለምሳሌ ትግል ከሌለ ድል እንደሌለ ማወቅ አለባችሁ። እንደዚሁም ደግሞ ሸለቆ ከሌለ የተራራ ጫፍ እንደሌለ ማወቅ አለባችሁ። ወዳጆቼ ስቅለት ከሌለ ትንሣኤ እንደሌለ ማወቅ አለባችሁ። ፈተና ከሌለ ማለፍ እንደሌለ ማወቅ አለባችሁ። ምስቅልቅል ከሌለ ምልክት እንደሌለ ማወቅ አለባችሁ። ችግር ከሌለ በረከት እንደሌለ ማወቅ አለባችሁ። እንደሱ ብቻ ሳይሆን ጠላት ከሌለ ወዳጅ እንደሌለ ማወቅ አለባችሁ። ወዳጆቼ ጠባሳ ከሌለ ጀነራል እንደሌለ ማወቅ አለባችሁ። ጥሶ የመውጣትን 4 ደረጃዎች ነው ማካፈላችሁ። እንድታቁ የምፈልገው ነገር ምንድነው? ትግል ከሌለ ድል የሚባል ነገር እንደሌለ ማወቅ አለባችሁ። በጣም በህይወታችሁ እርግጠኛ እንድትሆኑ የምፈልገው ነገር አንዱና መሰረታዊው ነገር ይሄ ነው። ፈተና ሲኖር ነው ማለፍ የሚኖረው። ስቅለት ሲኖር ነው ትንሣኤ የሚኖረው። ጠባሳ ሲኖር ነው ጀነራል የሚኖረው። ያለ ጠባሳ ጀነራል የሆነ ሰው ካለ በዘመድ ካልተሾመ ወይም ደግሞ ልብሱን በተውሶ አሰፍቶ ካልለበሰ በስተቀር ጀነራል ሊሆን ከቶ ይቻላል ብዬ አላስብም። እንደ ተፈጥሯዊው ዓለም የህይወታችን ጨለማ ከማለዳችን ይቀድማል። ይሄን ማወቅ አለባችሁ። እሱ ብቻ አይደለም፣ ጥንካሬ የተአምራት ውጤት ሳይሆን የትግል ህይወት እንደሆነ ማወቅ አለባችሁ። ትግል ሲኖር ነው ድል የሚኖረው። የሆነ ውጊያ ውስጥ ያላችሁ፣ የሆነ ሰልፍ ውስጥ ያላችሁ፣ የሆነ ትግል ውስጥ ያላችሁ ሰዎች ካላችሁ አትጠራጠሩ። እግዚአብሔር አምላክ ከዚህ ትግል ከዚህ ሰልፍ በኋላ ደሞዛችሁን ይከፍላችሁ። ወዳጆቼ የትምህርታችን ሐሳብ ጥሶ የመውጣት 4 ደረጃዎች ብያችኋለሁ። ጥሶ መውጣት እንቅፋትን ማስወገድ፣ ሰዎችና ጠላት ያደረጉባችሁን ውስንነት መስበር ማለት ነው። መስበር ማለት ነው። ጥሶ መውጣት ማለት ምን ማለት ነው ከተባለ ህግ መጣስ ማለት አይደለም። ነገር ግን እንቅፋቶችን ከመንገዳችሁ ላይ ማስወገድ፣ ሰዎችና ጠላት በእናንተ ህይወት ላይ ያደረገውን ውስንነት መሻር፣ ለእድገት ለድልና ለተስፋ መንገድን አቅጣጫን መክፈት ማለት ነው። በጣም ብዙ ትውልድ ድሉን ይፈልገዋል፣ ውጤቱን ይፈልገዋል፣ መንገዱን ግን አይፈልገውም። ሸለቆ ከሌለ የተራራ ጫፍ የለም። የሆነ ሸለቆ ውስጥ እንዳላችሁ ከተሰማችሁ፣ የሆነ ቫሊ ውስጥ እንዳላችሁ ከተሰማችሁ በቃ ትክክለኛ ቦታ ላይ ነው ያላችሁት። አሁን እኔ ትክክለኛ ቦታ ላይ እንዳለው ሁሉ ጊዜ የሚሰማኝ ከፍታ ላይ ሲሆን፣ ጭብጨባ ላይ ሲሆን፣ ሙገሳ ላይ ሲሆን ወይንም ደግሞ ሃይዌይ ላይ ሲሆን ብቻ አይደለም። ይኸውላችሁ በጣም ቁልቁለት የሚሰማችሁ፣ በጣም ዳውን የሚሰማችሁ ከሆነ በፈለከው መንገድ ቁልቁለት ባለበት ሸለቆ ባለበት ተቃራኒው የተራራው ጫፍ ነው። ስለዚህ ይሄን ማወቅ አለባችሁ። በቃ ልክ እንደዛ አይነት ሸለቆ ካለ የተራራ ጫፍ አለ። ልክ እንደዚህ ነው። ፈተና ካለ ማለፍ አለ። ብዙ ሰዎች ቢዝነሳቸው ተመሰቃቅሎ፣ ቤታቸው ህይወታቸው ተመሰቃቅሎ ከዚህ በኋላ ተስፋ የላቸውም ተብሎ ሲያበቁ ለብዙ ሰዎች የህይወት መንገድ ያሳዩ ሰዎች፣ በዚህ ጋር ድል አለ ያሉ ሰዎች፣ በዚህ ጋር ሰክሰስ አለ ያሉ ሰዎች፣ በዚህ ጋር መነሳት ያለ ያሉ ሰዎች ምስቅልቅል ካለ የህይወት ምዕራፍ ውስጥ የወጡ ሰዎች ናቸው። ኢየሱስ ክርስቶስ ጌታ። አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 20 ላይና በአንደኛ ዜና መጽሐፍ ምዕራፍ 14 ቁጥር 11 ላይ ነው መጽሐፍ ቅዱሳችን ውስጥ ጥሶ መውጣት የሚለውን ሐሳብ የምታገኙት። በዚህ ክፍል የምትመለከቱት ነገር ምንድነው? ዳዊት ላይ የፍልስጤም ሰዎች ተሰበሰቡበት፣ ዳዊትን ለመውጋት እንደተሰበሰቡ መጽሐፉ ይናገራል። እና ዳዊት የፍልስጤም ሰዎች እርሱ ሊወጉት እንደተሰበሰቡ ሰማ። ስለዚህ አሁን በጣም የሚገርማችሁ ነገር ልንገራችሁ። ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶችን አፈራረሳቸው።
አፈራረሳቸው። ወይም ደግሞ ውሃ ግድብን ጥሶ ወጥቶ ነገር እንደሚያፈራርስ ልክ እንደዛ እግዚአብሔር ጠላቶቼን አፈራረሳቸው ብሎ የተናገረበት ክፍል ሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 17 እስከ ያለው ክፍል ላይ ነው የምትመለከቱት። አሁን በዳዊት ሕይወት እንደዚህ አይነት ብሬክ ስሩ እንዴት ሊከሰት ቻለ? ምክንያቱም ከቁጥር 17 እስከ 20 አራት የጥሶ መውጣት ደረጃዎችን ታገኛላችሁ። ዳዊት የነበረበትን ከበባ፣ የነበረበትን ውጊያ፣ የነበረበትን ውስንነት፣ የነበረበትን ተጽዕኖ እግዚአብሔር አምላክ እንዴት አድርጎ ጠላቶቹን ውሃ ግድብን ጥሶ ወጥቶ እንደሚያፈራርስ እንዴት ጠላቶቹን እንዳፈራረሰለት አራት መሰረታዊ ነገሮችን ከ17ኛው ቁጥር እስከ 20ኛው ቁጥር ወዳጆቼ፣ የመጀመሪያው የጥሶ መውጣት ደረጃ ምን መሰላችሁ? የመጀመሪያው የጥሶ መውጣት ደረጃ ምን መሰለ? የመጀመሪያው እንደዚህ አንድ ብለህ ጥሰህ ልትወጣ ስትል፣ ሰብረህ ልትወጣ ስትል የመጀመሪያው የምትረግጠው ደረጃ አለመፍራት ይባላል። አለመፍራት ይባላል። አለመፍራት ይባላል። ወዳጆቼ ጥሳችሁ መውጣት ከፈለጋችሁ፣ የኔ ወንድም ጥሰህ መውጣት ከፈለክ መፍራት የለብህም። ሁኔታን መፍራት፣ ተቃዋሚዎችን መፍራት፣ ጠላቶችን መፍራት፣ ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ከዚህ ቀጥሎ ምን ሊሆን ይችላል የሚለው ነገር ልትፈራው አይገባም። በፍጹም ሰብረው የሚወጡ ሰዎች ምን አይነት ሰዎች መሰሉ? የማይፈሩ ሰዎች ናቸው። ምን ቀጥሎ ሊሆን ይችላል? አይ ዶንት ኖ ምን ሊሆን እንደሚችል፣ ግን አንድ ነገር አውቃለሁ፣ አልፈራም። ከያቅጣጫው በሚወረወርብኝ ቀስት ወይም ደግሞ በሚባለው ነገር ወይም ደግሞ በተለያየ ሁኔታ መፍራት ከፈራ ሁኔታው ይዞ ያስቀርሃል። ዘመንን ይፈጃል። ጉልበት እያለ ጉልበት እንደሌለ ሆነ ትቀራለህ። ነገር ግን እግዚአብሔር አምላክ ሰብሮ የሚያወጣው እነማንን መሰለ? የማይፈሩ ሰዎችን ሰብሮ ያወጣቸዋል። የሚገርሙ አስተማሪ መሆን የሚችሉ ሰው ፊት ቆመው ማውራት ይፈራሉ። ቢዝነስ መስራት የሚችሉ በደሞዝ ታስረው መስሪያ ቤት ውስጥ ቅጥረኛ ሆነው እድሜያቸውን ይጨርሳሉ። ከፈራ እመነኝ ሰይጣን አፐር አንዱን ይወስድባል። ሰራለሁ ብለህ ከፈራ፣ አገባለሁ ብለህ ከፈራ፣ አገለግላለሁ ብለህ ከፈራ በቃ ኦልሬዲ ከግማሽ የመጀመሪያውን 45 ደቂቃ ሰይጣን ነጥብ አስጥሏል። ከፈራ ምን አፈራ? በኮሜንትም በኮሚቴም እንዳፈራ ጥሰህ መውጣት ትፈልጋለህ? በአገልግሎት ጥሰህ መውጣት ትፈልጋለህ? በስራ ጥሶ መውጣት ባይዘው በሁሉም ጉዳይ ይኸውልህ፣ አገልጋይ ከሆንክ ድብን ያለ አገልጋይ፣ ቢዝነስማን ከሆንክ ድብን ያለ ቢዝነስማን ነው። ሎክፎ ሚቷር ለመሆን ያለብን አሁን ጥሶ መውጣት የሚባለው ነገር ልንገር፣ እንቅፋትን ማስወገድ፣ ከዛስ ሰውና ሰይጣን ባንተ ህይወት ላይ ያደረጉትን ውስንነቶች መሻር ማለት ነው። እዚህ ሀገር ስትወለድ በውስንነት ውስጥ ነው የምትወለደው። ስታድግ ብዙ እንቅፋቶች አሉ። እነማን ናቸው? ይገርማል። አልጋ ባልጋ በሆነ መንገድ ሄደው ህልማቸውን ያሳኩ ብዙ እንቅፋቶች ነበሩ። እሱ ግን እየሰበሩ ያሰቡበት ሁኔታ መጥተዋል። የመጀመሪያው እኔ ብዙ አገልጋዮችን ሳገኛቸው ምን ትመክረኛለህ ሲሉኝ 3 ነገር እመክራቸዋለሁ። አንደኛ ምቾትን አትውደድ፣ ሁለተኛ ኮሚኒኬሽን ላይ አሪፉን፣ ሶስተኛ አትፍራ። አትፍራ አትፍራ። ምንም ያስፈራ? ለማገልገል፣ ለመጻፍ፣ ለመስራት፣ አዲስ ነገር ለመጀመር እንዴ እከስራለሁ ብለህ ትፈራለህ? ከሰራ ብርቅ ነው ለመክሰር እንዴ። አንድ ጊዜ አይ ቲንክ ዶክተር ማይል ሲሆን የሆነ ሰው ሲናገር ሰምቼዋለሁ። ሰዎች እንዳይነቅፉ ትፈልጋል? አገልግሎትን አቁም፣ አትስራ። መሰደብ ካልፈለግ ስራ አትስራ፣ ቁጭ በል፣ ምንም ችግር የለውም። ይኸውልህ ሰው የሆነ ነገር ሲሆንብህ ከተናደድክ፣ የሆነ ነገር ሲሆንብህ ከፈራ፣ ከሸሸ፣ ከደነገጥ እመነኝ የመጀመሪያውን ጥሶ የመውጣት የመጀመሪያውን ደረጃ ሰይጣን ይዞብሃል። ስለዚህ አሁን ሁሌ ዜሮ ላይ ነው የምትቆይ። ሁሌ ዜሮ። ሰይጣን ጥሰህ እንዳትወጣ መጀመሪያ የሚያደርገው ቴንሽን የሚልክ በቃ ፍርሃት በፍርሃት ያደርጋል። ስትንቀጠቀጥ ነው የምታድር። በቃ ወዮ ወዮ ስትል ታድራለህ። ወዮ ወዮ ስትል ታድራለህ። በቃ መጥፋዬ ነው ትላለህ። ይገርማል። እኔ ከኔ እንድትማር መፈልገው አንድ መሰረታዊ ነገር የምታውቃለህ? ማዕበል ሲነሳብኝ እንቅልፌ ይመጣል። ምን ሆነ ነው? እንዳፈራ ጥሰህ መውጣት ከፈለክ መፍራት። ሁለተኛ መለኮታዊ መመሪያን ተቀበል። ሁለተኛው ደረጃ መለኮታዊ መመሪያን መቀበል ነው። አሁን ተመልከት፣
ዳዊት ልክ ፍልስጤማውያን በሱ ላይ እንደተሰበሰቡና እንደተሰለፉበት ሲያቅ ያደረገው ወደ ምሽጉ ነው የገባው። ወደ ምሽጉ ከገባ በኋላ ከእግዚአብሔር ምሪት ጠየቀ። ልውጣ ትሰጠኛለህ ብሎ ጠየቀው። ለምሳሌ መለኮታዊ ምሪት የሚያስፈልግህ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በታላቅ ኃይሉ አይድንም። ፈረስን ለደህንነት ተስፋ ማድረግ ከንቱ እንደውም በምሳሌ መጽሐፍ ምዕራፍ 31 ቁጥር 21 ላይ ሲናገር እንደዚህ ይላል፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ። አየ መለኮታዊ ምሪት መቀበል ያለብህ ወደ የትኛውም ጉዳይ ስትወጣ ከእግዚአብሔር ዘንድ መለኮታዊ ምሪት ተቀብለን መውጣት ያለብህ። ለምሳሌ ዳዊት በትዕቢትም ወይ ደግሞ በግምትም አይደለም የወጣው፣ እግዚአብሔርን ጠይቆ ከዚህ ነገር ጋር ትስማማለህ ወይ ብሎ ከእግዚአብሔር ጋር ያለውን አስተላለፍ አረጋግጦ ነው። ጥሶ የመውጣት ሁለተኛው ደረጃ መለኮታዊ ምሪትን መቀበል። ለምሳሌ ጥሩ መነሻ ካፒታል አለህ ማለት ቢዝነስ ይሳካል ማለት አይደለም። ጎበዝ ተናጋሪ ነህ ማለት አገልጋይ መሆን ትችላለህ ማለት አይደለም። ብዙ መጽሐፍ አንብበሃል ማለት ቤተ ክርስቲያን ፕላን ታደርጋለህ ማለት አይደለም። በጣም ካንተ ይልቅ ያነበቡ ብዙ ችሎታ ያላቸው ሰዎች ታያል። ለዚህ ነው ንጉሥ በሰራዊቱ ብዛት አይድንም። አንተ አለኝ በምትለው ካፓሲቲ እሰራዋለሁ የምትለው ነገር አትሰራውም። የእግዚአብሔር ፍቃድ በህይወት ሲሆን ነው እንጂ ያ ነገር በህይወት የሚሳካው ስለምትችል ስለምታቅም ይሆን ነገር የለም። ሰዎች ስለምታቅም ይሆን ነገር የለም። ባለስልጣን ስለምታቅም ይሆን ነገር የለም። ጓደኞች ስላሉ ቲፎዞ ስላሉ ያስጀምሩ ይሆናል እንጂ አያስጨርሱ። ገንዘብ ራእይን ያስጀምር ይሆናል እንጂ አያስጨርሱ። ቲፎዞ ጫጨብጭቦ ሊያስጀምር ይችል ይሆናል ግን አያስጨርሱ። ይገርምሃል፣ እግዚአብሔር ካስጀመረ ግን በየትኛውም ሁኔታ ውስጥ ከጀመርክ ላታቆም ነው የምትጀምረው። ከጀመርክ ለታላቅ ክብር ነው የምትጀምረው። ስለዚህ ሁልጊዜ ማድረግ ያለብን እንደዚህ ነው። ከእግዚአብሔር መለኮታዊ ምሪትን መጠየቃለሁ። ጋድ ላርገው፣ ይሄን ልውጣ፣ ተናገረኝ፣ ተው ካልከኝ ተዋል፣ አርገው ካልከኝ አረገዋል፣ ውጣ ካለ ውጣ፣ በለው ካለ በለው፣ ቁረጠው ካለ ቁረጠው። ከእግዚአብሔር መለኮታዊ ምሪት መቀበል ጥሩ ነው ወዳጆቼ። ዳዊት እኮ እዚህ ጋር ልውጣ ብሎ ሲጠይቅ ዳዊት እኮ ከዚህ በፊት ለተደጋጋሚ ጊዜ ድል ያደረገ ሰው ከልምዱ ተነስቶ አልወጣም። ከዚህ በፊት ጎልያድን ጥየዋለሁ ይሄኛው አያቅተኝ ምናምን ብሎ አልወጣም። ከዚህ በፊት እኮ ጦርነት ገጥሞ አሸንፏል። ብራዘር ትላንት ተሳክቷል ማለት ነገ ይሳካል ማለት አይደለም። ትላንት ሆኗል ማለት ነገ ይሆናል ማለት አይደለም። ትላንት ሁኔታዎች ቀለዋል ማለት ነገም እንደዚህ ይቀላል ማለት አይደለም። ሁል ጊዜ በየትኛውም ጉዳይ መለኮታዊ ምሪትን መቀበል። ሶስተኛ ማንንም ተማምነህ ምንም ነገር እንዳትጀምር። ትዝብት ነው ትርፉ። ይሰማል ማውራው ትዝብት ነው ትርፉ ነው የምትሆን። ታዝበህ ቁጭ የሰው ነገር ብለህ ታክሲ ላይ ተለጥፋል መጨረሻ። ሶስተኛው ደረጃ ምን መሰለህ? የራስን ድርሻ ትወጣ። የራስን ድርሻ ትወጣ ማለት ይሄ ማለት ነው አስፈላጊውን ነገር ደግሞ አንተ ማድረግ አለብህ። ምን ማለት ነው? እንስራዎቹ መሙላት ያለብህ አንተ። የሚላችሁን ሁሉ አድርጉ እንዳለች ማርያም፣ አየህ አንተ የሚጠበቅብህ ኃላፊነት፣ የራስን ድርሻ ደግሞ መወጣት አለብህ። እንስራውን መሙላት ከሆነ መሙላት፣ እሱ ብቻ አይደለም። እንደ ቃልህ መረቡን እጥላለሁ። አየህ መረቡን መጣል ያንተ ድርሻ፣ እንስራውን በውሃ መሙላት ያንተ ድርሻ ነው። እሱ ብቻ አይደለም። በኤርትራ ባህር መራመድ ያንተ ድርሻ ነው። መክፈል ነው የእሱ ኃላፊነት። አሁን ጥሶ በመውጣት ውስጥ ብዙ ሰዎች የሚቸገሩት ነገር ምንድነው? ሁሉንም አሳይመንት ለእግዚአብሔር ሰጥተው በአስማት በምትሃት የሆነ ነገር አርጎ እንዲያወጣቸው ይፈልጋል። ኖ ኤርትራ ባህር ቢከፈትም ሊክዱ እንደ ሶሊድ ቢቆምም አንተ ካልተራመድክ በስተቀር ወንድሜ የሚመጣ ምንም ነገር የለም። አንተ የራስን ድርሻ መወሰድ አለብህ፣ መንቀሳቀስ አለብህ። እግዚአብሔር ስራ ሰጣለሁ ካለ አንተ ሄደህ ሲቪን አዘጋጅተህ በር ማኳኳት፣ ስራ መፈለግ፣ በጥሩ ጸባይ ስራ መስራት ካንተ ይጠበቃል። አሁን ጥሰህ ለመውጣት 4 ደረጃዎች አሉ። በቃ እኔ አሁን ለወጣት ልጆች፣ ለጓደኞቼ፣ ለሚሰቡኝ ሰዎች በፈለግከው መንገድ እንድትሄድ ከፈለክ፣ ጥሰህ መውጣት ከፈለክ በየትኛውም የህይወት አቅጣጫ አንደኛ አትፍራ፣ ሁለተኛ መለኮታዊ መመሪያን ምሪትን ተቀበል፣ ሶስተኛ የራስን ድርሻ ትወጣ።
ለምሳሌ የዮርዳኖስ ወንዝ ሙሉ ነው። በዛ ሲቹዌሽን ውስጥ ሄዶ መቆም ያንተ ድርሻ። በቃ ሄድና እርገጠው ከተባል እርገጠው ነው፣ አለቀ። ይኸውልህ ኤርትራ በዱላ ተከፍሏል። ዮርዳኖስ በዱላ አይከፈልም። በዱላ የራሳችሁን ድርሻ ተወጡ። ትማግስ፣ መንገዱን መክፈት፣ መንገዱን ይከፍታል፣ አንተ ትራመዳለህ። በቃ እሱ እኮ ነው የሚሆነው። አንተ ውሃውን ትሞላለህ፣ ያንተ ድርሻ ነው። ውሃውን ወይን ጠጅ ማድረግ የሱ ድርሻ ነው። መረቡን መጣል ያንተ ድርሻ ነው። አሳውን አምጥቶ መረቡ ውስጥ መክተት የሱ ድርሻ ነው፣ እንደ ቃል። ስለዚህ እሱ ነው ማድረግ ያለብህ። አራተኛ እና የመጨረሻ አራተኛ የጥሶ የመውጣት አራተኛው ደረጃ ምስጋናውን አትውሰድ። ምስጋናውን አትውሰድ። እግዚአብሔር በአንተ ጥረት የሚስራ በአንተ ጥረት የማይስራ ምስጋናውን አትውሰድበት። ዳዊት እንደዚህ አለ፣ እግዚአብሔር እንደ ውሃ ፈሳሽ ጠላቶችን ሰባብሯቸዋል። እኔ ሰባበርኳቸው አይደለም፣ ክሬዲቱን አንተ እንዳትወስድ። እግዚአብሔር እንደ ውሃ ፈሳሽ ጠላቶችን በእጄ ፊት ለፊቴ ሰባበራቸው እንዳትወስድ። ስማ፣ ዳዊት ድሉን ለራሱ ለሰራዊቱም አልሰጥም። ጻፍ፣ ለማንም እንዳትሰጥ። የህይወትን ድል ክሬዲቱን ለሰውም ለራስም እንዳትወስድ። ክሬዲቱን ለሰውም ለራስም እንዳትወስድ። ትንሽ ነገር ሲረዳ ረዳኸኝ በለው፣ አገዝከኝ በለው፣ ቀኝ ደገፈኝ በለው፣ አቤቱ እግዚአብሔር ሆይ አመሰግንሃለሁ በለው። በህይወት የሆነውን ነገር ምስጋና እንዳትወስድ። ይኸውላችሁ ጥሳችሁ መውጣት ከፈለጋችሁ እግዚአብሔር በሚያደርግላችሁ ነገር ሁሉ ምስጋናውን አትውሰዱ። ይህ በእኔ አይደለም በሉ። አሁን የደረስኩበት ነገር በእኔ አይደለም፣ ቤቴ በእኔ አይደለም፣ አገልግሎቴ በእኔ አይደለም፣ ህይወቴ በእኔ አይደለም፣ መውጣት መግባቴ በእኔ አይደለም፣ ኢኮኖሚ በእኔ አይደለም፣ ሁሉ ነገር በእኔ በአንተ ነው በሉት።